አንተ በጣም በድላታል እየሰማኸኝ ነው በድላታል አብራችሁስ ለምን ሰላም ሰላም ውድ ቤተሰቦቼ የዛሬ ባለ ታሪካችን እንግዲህ እሷ በተገኘችበት ካፌ ውስጥ ገብተን ታሪኳን ለመስማት ተገኝተናል። እሺ ባለ ታሪካችን ስምሽን በመጀመሪያ ያባላለው ማለት እናንተ ጋር የመጣሁት የሆነ ማለት ከደካማ ሰው ጎን ተቋማላችሁ ምናምን ሰምቼና ስልካችሁ ጓደኞቼ ነበር የሰጡኝ እና ያው እንድትተባበሩኝ ፈልጌ ነው በእናትህ እንግዲህ እኛ ስራችን ያው በጣም የሚቸገሩ ሰዎች የሚያስቸግሯቸውን ሰዎች ተከታትሎ መያዝ ነው። እንደዚህ የተለያዩ ጉዳዮች አሉ የምንሰራቸው እና ዛሬ አንቺ የነገርሽኝ ታሪክ አለ በስልክ እና ታሪኩ አሳማኝ ሆኖ ስላገኘሁት ዛሬ ለአንቺ ትብብር ለማድረግ ነው የመጣሁት። ግን ለተመልካቾቻችን ግልጽ እንዲሆን ታሪኩን ባጭሩ እስኪ እንዴት ነበረ ምን ነበረ የነበረውን ታሪክ ንገሪያቸው እስኪ። ማለት የሆነ ትልቅ ሰውዬ ነውና እኔ ስራ ፈላጊ ነኝ ማለት ብቻዬን ነው የምኖረው ተከራይቼ ምናምን ነው የምኖረው ነው የተሻለ ስራ ፈልግልኝ ብዬ ስነግረው ከዛ እሺ ብሎ የሆነ ካፌ ቀጠረኝ። ካፌው ቀጥሮኝ ለካሱ ሌላ ሴራ ጠንስሷል ገብቷል እና ልክ እሱን እየጠበቁት ነበር የሆነ ካፌ ተቀምጬ ከዛ ከጓደኛው ጋር የሆነ ነገር ማለት ተመካክረዋል የሆነ እኔን እንትን ለማለት ማለት ነው ማለት እኔን እንደሆነ ነገር አድርገው ማለት ራሴ ስስት ቤቱ ወስዶ እንደፈለገ እንዲያደርገኝ ምናምን ማለት ነው። ከዛ በቃ የሆነ እየጠጣው ነበር መጡ እሱ አይ ነው እሱ መጣና ከዛ እየጠጣው ነበር ሽንት በደርሽ መጣው ምናምን ስለው ስመጣ ማለት ያዘዝኩት ለስላሳ ነገር ነው ያን ያህል እንትን የሚል አይደለም እና ፋንታ ነበር እንጂ ማለት አያስታውቅም ምንም ነገር ቢደረግበት ምንም አያስታውቅምና ከዛ መጥቼ ስጠጣው የት እንዳለው ምን ነው አላውቅም ግን እሱ እኔን የሆነ አደንዝዞ ወይ ማስክሮ ተቀምልኝ ነበር የፈለገው ጧት ብነሳ የት እንዳለው አላውቅም ሌላ ታሪክ ውስጥ ምናምን ተፈጥሯል ምን ብቻ ሊነግርህ አልችልም ያው ማለት ታውቀዋለህ ማለት እንደዚህ በጥምነት ፈልግም እና የሆነ ቪዲዮ ይዟልና ማታ የተፈጠረው ነገር ማለት ነው ቪዲዮ ይዟል ከዛ በእናትህ ቪዲዮ ሳይፖስትልኝ የሆነ ነገር አድርግልኝ ፈልጌ ነው እሺ አይ ይገባኛል ግን አሁን እሱ ከሱ ጋር ምንም አይነት ግንኙነት የላችሁም ምንም ነገር የለኝም ግን ያው በቃ ያስፈራራኛል እየመጣ እንደገና ማለት አውሮኝ የሆነ ነገር ማለት እንደገና እኔ ጋር ለማደር መጥቶ ያስፈራራኛል አብረን እንደር ነው የሚልሽ እሱ አብረን እንደር እያለ በቃ ያስፈራራኛል መንገድ ላይ መጥቶ ይጨቀጭቀኛል ቤት ተከትሎኝ ይገባል ያስፈራራኛል በጣም በቃ ማለት እንደዚህ እየሰነገር ቀለል አድርገው ማለት ያልደረሰበት ግልግል ያውቃል የሚባለው ነገር በጣም ከበደኝ ነው አሁን ላይ ብቻ የሆነ ነገር አለ የሆነ መፍትሄ አልነበረችው አልቻልኩም ይገባኛል ግን አሁን ታሪኩን ግልጽ ለማድረግ ለተመልካቾቻችን አሁን ምንም አይነት ግንኙነት ከሌለሽ ምን ከሌለሽ አንቺ እሱ በስራ ምክንያት ነው ያገኘሽው በስራ ምክንያት ነው ያን አማራጭ ተጠቅሞ ሌላ ውስጥ ታሪክ ቪዲዮ ያዘ ምናምን በቃ አሁን ላይ በሱ ነው የሚያስፈራራኝ እንጂ ሌላ ታሪክ አንቺ ያ ታሪክ ሲፈጠር ምንም የምታረቂው ነገር የለም ምንም ያ ነገር ሲፈጠር ጭራሽ ነው የምንማቀው ነገር የለም ስለዚህ አሁን ከዚህ በፊት የምታገኝበት በተደጋጋሚ የምታገኝበት ቦታ ምንድነው ምን አይነት ቦታዎች ነው የምትገናኙት ምን በቃ ማለት ብቻ ማለት በቃ ከስራ ወጥቼ ስራ ቦታ መጥቶ የሆነ ነገር አዞ በቃ ይዝጥብኛል ነይ እስኪ ያለ አውቆ አስገትሮ አንድ ሰዓት ሚያለ አስቆመው ይሄ አንጭል ብሎ ይሰደኛል አስፈራርቶ ላሳያቸው እነዚህ ከስተመሮች እያሉና ምን ብቻ በጣም ነው ያስፈራራሽ እና መንገድ ላይ ሲሄድ ራሱ በጣም ነው የሚያስፈራራኝ እሺ የሰውየውን ታሪክ ምንም የምታውቂው ታሪክ የለም ማለት ባለትዳር ነው የልጆች ምን ያለውን ታሪክ ትልቅ ሰውዬ ነው ባለትዳር ነው ሁለት ልጆች አሉት ምናምን ኦኬ ባለትዳር ነው ስለዚህ አሁን ሚስቱም ይሄን ነገር የምታውቅ አይመስለኝም ማለት ነው
ሚስቱን አታውቅም። ብታውቅማ ቢያንስ እንኳን የሆነ ነገር ታደርጋለች እንደ ሴት መጣን። አዎ ስለዚህ አንቺ አሁን ከማን ጋር ነው የምትኖሪው? ያለውን ነገር እስኪ አንቺ የራስሽን ታሪክ ንገሪ። እኔ ብቻዬን ነው የምኖረው። በቃ ስራ ሰርቼ ቤት ነው ሌላ ታሪክ። ምንድነው የምትሰሪው አንቺ? ካፌ ነው የምሰራው። ኦኬ። እና አሁን ቤት የምትኖሪበት ቤት ተከራይተሽ ነው የምትኖሪው? አዎ ተከራይቼ ነው የምኖረው። ብቻዬን ነው የምኖረው። ስለዚህ እዛ አካባቢ ላይ የሚረዳሽ ሰው የለም ማለት ክትትል ያደርግብሻል እሱ ሰውዬው ወይስ እንዴት ነው ያለውን ነገር እስኪ? ራሱ ነው የሚከታተለኝ፣ ማንም አይከታተልም። ቤት ይመጣል? ቤታው መጥቶ ያስፈራራኛል። ቤት ይመጣል። ስለዚህ አሁን ቤት ውስጥ እኛ የተለያዩ ካሜራዎችን አድርገን ቤት ውስጥ እንዲመጣ አድርገሽ ያንን ክትትልና እንድናደርግ ታግዥናለሽ ማለት ነው። እኛ የሚያስፈልገውን ነገር ፋይል መጀመሪያ መያዝ አለብን። ገብቶሻል? ግልጽ ለማድረግ እዛ ጋር ያለውን ነገር እንደሚያደርግ ምክንያቱም ባለትዳር ነው። ዝም ብለን ከመሬት ተነስተን አሁን እንደዚህ አድርጋል ብንለው ማውን ነው። ገብቶሻል? እንዳልሽው ቪዲዮውንም ይፖስትብሻል። ገብቶሻል? አንቺ ቪዲዮ እንዳይፖስት ነው የምትፈልጊው አይደል? ስለዚህ ያ ነገር እንዳይሆን ደግሞ ግዴታ መጀመሪያ እኛ የሚያስፈልገውን ፋይል መያዝ አለብን። ስለዚህ አንቺ እዛ ጋር ካሜራ ታስቀምጪና ክትትል እናደርጋለን ማለት ነው። ከዛ በኋላ ባለትዳር ስለሆነ ሚስቱም ካለች ለሚስቱ ማሳወቅ ካለብን እናሳውቃለን። የሚደረገውን ክትትል አድርገን የሚስቱ አውቃ ያለውን ነገር በሱ በኩል ትዳሩ እንዳያጣ ስለምንፈልግ ማለት ነው። እሱም ተጎጂ እንዲሆን አንፈልግም። ስለዚህ እንደዛ እናደርጋለን ማለት ነው። ስለዚህ ለዚህ ዝግጁ ነሽ? ችግር የለውም። ካሜራ አድርጌ ማለት ሲመጣ ምናምን ስለሚቀርጽ ችግር የለውም። አንቺ የማወጣጣት ስራ ነው የምትሰሪልን። ያለውን ነገር እሱ ጋር ቪዲዮ እንዳለ ማወጣጣት ስራ ትሰሪልናለሽ። በቃ እንደዛ ነው የምናደርገው። ዋናው እዚህ ጋር ቪዲዮ እንዳይለቀው ማድረግ ነው የሚገባው እንጂ ከዛ በኋላ ያለው ነገር ትርፍ ነው። ከዛ በኋላ እሱም ትዳር አለው ብለሽኛል እንደነገርሽ። ስለዚህ ልጅ አለው እዛ ጋር ልጆችም ካሉ እንዲበተኑ ያን ቤተሰብ እንዲበተን ስለማንፈልግ የሚደረገውን ክትትል በእንደዚህ አይነት መንገድ ነው የምናደርገው። እሺ እናመሰግናለን። በቃ አመሰግናለሁ። እባካችሁ ከጎኔ ሁሉ በጣም እያስፈራራኝ ነው ሌላ ታሪክ ውስጥ ያስገባ። እሺ እና በቃ እደውልልሃለሁ። ካሜራው እንትን ብዬ ሰውየውም ስለሚመጣ ችግር የለውም። ሰውዬው አይቀርም በየቀኑ ስለሚያሰቃየኝ ችግር የለውም። በቃ እደውልልሃለሁ። እሺ አመሰግናለሁ። ማን ነው መጣው? እንተዋወቃለን። የመጣሁበት ጉዳይ አንድና አንድ ነገር ማለት ነው። አንቺና አንቺ ፈልጌ ነው። ኧረ እባክህ ሌላስ የለም? እንዲህ የምትይ ከሆነ እዚህ ፋይል ላይ ያለውን ነገር ወይ ጉዴ ፈላ። እዛ ፋይል ውስጥ ያለ ነገር ምንድን ነው? በየቀኑ የምታወራው ነገር ምንድን ነው? ግን እንትን ያደርጋል እንደምታየው ነው። እሺ ታልሻል። ይሄ ነው ምን የአንቺ ሰራሽው ስራ ነው እኮ። ምንድን ነው የሚሰራው? ወጥሽ ላይ ብዙ ነገር የሚያመጣብሽ ነው። በጣም ከባድ ነገር። እሺ ማየት አልፈልግም። የምን ቪዲዮ ነው? የምን ቪዲዮ? የምን ቪዲዮ ማለታችን? በቃ ይሄ ማስፈራሪያ ካንስል ነው። የታገኘው ምንድን ነው? የታገኘው? አዎ እኔ ላንቺ ያለኝን ነገር እኮ ለማሳየት የትም ሄደ አይጠበቅብኝም። አንድ ቦታ የምትሄጂበት ቦታ ተንቀሳቅሽ ስላንቺ ፋይል መዘገብ እኔ እዛ ዝም ብላ ትቀባጥርልኝ። ሲጀመር 50 ጊዜ ታውራ ስለ ፋይል እያልክ ታስፈራራኝ። ምን ሆነ እንደዚህ የምትሆነው? ማነው አንተ? ከኔ ጋር ተኛሽ አትይኝ። ኧረ እባክህ መተኛት። አንተ ጋር እንዴት ነው የምተኛው? ነው የመሰልኩ። እስኪ አስራስ በመስታወት ያማል እንዴ? ማለት ምንድን ነው በመስታወት ነው? ምን ያሰኛል አንቺ? አሁን ዝም ብለህ ይልቁን ነግረኝ ማለት ነው። ቪዲዮ ምንድን ነው? ቪዲዮ የምን ቪዲዮ ነው? የመቼስ ቪዲዮ ነው? አልገባኝም። ማለት ምንድን ነው ቪዲዮ? ዝም ብለህ ለማስፈራራት ነው የመጣው ቪዲዮ ነው? ጥያቄ ስትመልሽልኝ ነው ቪዲዮ የምታየው። አለዚያ ጥያቄን ካልመለስሽልኝ ይዘቀቃል። እኔማ ቀልድም ሆነ ፖስት ይደረጋል። ለምን ደግሞ ፖስታው ፖስቷል? ቀጥሉ። ውጣልኝ። ምን እራስሽ እንደ ታሪክ ታካብቻለሽ? ብዙ ፋይል እኮ ነው እኔ ጋር ያለው። ውጣልኝ። አሁን ላይ አልፈልግም። ስራ እየሰራሁ ነው። ውጣልኝ። ለከሌም ሰተሽልኝ እንኳን ለኔ ሰው ነህ? አዎ ምን አይነት ሰው ነኝ? ሰው ነኝ። ታሪው ትግስቱ ስጠኝ። ልቆስ ቁጭ እስኪ አንተ ስርዓት ያዝ። ያማ እንደ ውጣልኝ።
ስሚ ምንድን ነው ልታስገድደኝ ነው? አይ ማስገደድ ሳይሆን ልታስገድደኝ ነው የልብሽን ፍላጎት እኮ ማለት ምን የምን ልብሽን ማለት ነው? ምን ማለት ነው አልገባኝም። ያ ሰዓትም ያው እንደምታውቀው ተሳስተን ነው የካፌ ተገናኘን ምናምን በቃ ስለጠጣሁ አንተ ማን ወይ በስመ አብ ወልድ አንተ ምን ነው እንደዚህ እኮ አላሰብኩም። አንተ ውጣልኝ ሂሩታ ስትታይ ሰው ነው የምመስለው። በዛ ላይ ብታወራ በጣም ይትልቀናል። አንዴ መሰል ጨምላቃ እረፍት ካኝ የምታስገድደኝ ነው እንዴ? ያማል እንዴ ሂሩታ እና አንተ ውጣልኝ ያማል እንዴ? ምን እያደረክ ነው? ውጣ ጮኸለ የምሬን ነው። ማርያም ፖሊስ ጠራለሁ። ያማል እንዴ? ፖሊስ ይሸረቆስ እኮ ነው። አንተ ውጣልኝ ያማል እንዴ? ልታስገድደኝ እየሞከርክ ነው? እበላሻለሁ ይገርምሻል እንዴ? ማንኛውም ደውልሻለሁ አስይበት። ይሄ ፋይል ወጣ ማለት ሁለተኛ እዚህ ቤት እንዳትመጣ ነግሬሃለሁ። ማርያምን ስመጣ ልክ ምን እንደማመጣብህ ስለማታውቅ ይሄ ፋይል ወጣ ማለት በህይወትሽ ላይ አትፖስታት ምን ታያያለህ? ትከፍቻለሽ፣ ትገልጫለሽ፣ ይገባልሻል። እንዴ ካች ይለቀቅልሻል። ንሳኔ ያለ አንተ ትልቅ ሰው እኮ ነው። ማለት ጨምላቃ ሰው ነው። የትልቅ ቀላላ ጀነስ ያስጠላ በማርያም ሰራለህ አለች። ቪዲዮ ማትፖስታትም ሰላም አይደለም። ውዴ እንዴት ነሽ? ዛሬ ደግሞ ምን ቀረህ? ታማኝ ወንበርሽ እንደዚህ ልብስ ለበሽው ይኸውልህ ሰውዬ ለአንተ ብያለሁ የለበስኩት ስራ ብዬ ከስራ ነው የመጣው። ምንድን ነው ተከታትለህ የመጣው ደግሞ ጭራሽ ጀመርክ? ምንድን ነው መሰለኝ አትፈልጊውም ፋይሉ እንዴ? አንተ እኮ ጤነኛ አይደለም እንዴ? ምንድን ነው ጤነኛ አይደለም ማለት ምን ማለት ነው? ታስቢው እኔም እንዳንቺ በቦዲ መምጣት አለብኝ እስኪ እንዴ? ኧረ ምን እየሆንክ ነው? ምን እየሆንክ ነው? ላማ ተይ እኔ ወሰደገራ በታየው እኮ ነው የምትማር አራት ጃጀር ወርዛ እንደላይ ጭራሽ እንደላይ አይ ማይ ወይኔ ፈጣሪ ወይ ትግስት ውስጥ ነው። ፋይሉን አትፈልጊም? ትፈልጊዋለሽ ይልቀቀው። እኔ እኮ ህይወትሽ ከሚበላሽ እኮ ወይ እሺ ምን ፋይል ነው? እስኪ ንገረኝ። ፋይሉ ምንድን ነው? ፋይል የምን ፋይል እንዴ? በህይወትሽ ላይ ታሪክ የሚሰራ ፋይል እኮ ነው። እስኪ ቁጭ ምን ሆነሽ ነው? ይኸውልሽ እንደምትይውልሽ እኛ ማረገላ ስለገላልሽ ሻው ስትወስጂ አታሳይ። ሁለተኛ በቃ ከዚህ በላይ ላይ አልፈልግም። በቃ ስልኩ እንዳትወረውሪ። አንቺ እኮ ያንቺ ፋይል ነው። በቃ ምን ነው ይበቃኝ? ትስሚያለሽ? ምንድን ነው የምሰጥህ? አንተ ያማል እንዴ? ይጎመን አረሰ ላይ ወርዛ ጨምላቃ ምን ይመስላል? አንተ ትልቅ ሰው አልነበርክም እንዴ? ቁጭ ብላችሁ አንተ እዛ ታስገድደኝ ማታ ትጃጃል። ምንድን ነው ወንድነት ተሳይ ነው እዚህ ሲያስጠላ። ወንድነት ለወንድነት ላሳይሽ ነው። ሴት አትጨማለቅ። በግድር የሚሆነው ነገሩ በግድ አዎ፣ በግድር ለሚሆነው ነገሩ አላተካብኩ ምንድን ነው አታካብጂው ማለት? ያን ሰዓት በቃ ተግባባን ነገር በቃ በስተት ተፈጠረ። ያማል እንዴ? ምን ታካብጃለሽ? ወይኔ ሰው ያንተ ምንድን ነው ማለት አተሳሰብ ነው ያለ? ስለዚህ አንተ ሲያደርግ ነበር። ምን እያደረክ ነው ማለት? ምን አደረኩ? ምንድን ነው የማየው? አሽተን እያደረክ ነው። እንደሱ አይደለም። እንደዚህ ያደረከው ነገር ምንድን ነው? እንደዚህ በቦዲ ሆነ ምንድን ነው የምታሳምነው? ኧረ ሙቀት። ቆይ ማለት ያለውን ነገር ንገሪኝ። ምን ነበር ሲያደርግ ነበር? ከእሷ ጋር እሷን እያስገደዳት ነበር። አይ ማለት ስለዚህ አውርቼ አልዘልቀውም፣ ግን ችግር የለውም እነግራቸዋለሁ። ምን ነበር ሲያደርግ ነበር? እስኪ ለነገር እኮ የምትታዩት ነገር እንዴት አትዘልቅም? ተናገር እንጂ መናገር አለባት። ምንድነው ሙቀቴ ነው እንዴ? በጣም ሞቆን እኮ ነው። መስኮት ራሱ ተከፍቶ እኮ አለ ማለት የሆነ ታይም ያለውን ነገር ንገሪያት እኮ እነግራቸዋለሁ። መረጋጊና ነግራቸዋለሁ። አስረጅኝ። እሺ የሆነ ታይም ካፌ ላይ በቃ ሰጥሻል የመጣሁት የምን ዕቃ ነው? አንተ አረዝም በል የትልቅ እንዴት አምነው በእናትህ ዕቃ ሰጥሽ ነው የመጣሁት። በቃ ሰጣት። በእንደዚህ ነው እንዴ አንተ የምትሰጣት? ሞቆኝ ነው አለኩት። ወይኔ ትንሽ ወጣ። ምን ሆነሽ ነው? አታፍርም? እኔን አታምኚኝም? ከአንተ የምትደርስ ልጅ ጋር አብረን ምን ትሰራለህ? አታምኚኝም? እኔን ይኸውልሽ ሚስቱ እሷ ናት።
የሚገርም ነው በጣም የሚገርም። ተረጋጊ እነግርሻለሁ። እሱ ጋር ትጨቃጨቂ፣ እኔ ራሴ እነግርሻለሁ። ተረጋጊና እነግርሻለሁ። ምንድን ነው የምትነግረኝ? ቆይ ቁጭ በል ትንገረኝ እንጂ ምንድን ነው ጉድ ነገር? ምን ሰማኝ ነገር ጉድ አለ? በጣም ብዙ ጉድ ያለ ተቀመጣ ስለምትሰጣት ነው አልጋ ላይ ተቀመጣ። ቢያንስ ነው የመጣሁት አንድ ነገር ይኸውልህ ቢያንስ ትዳሬ ውስጥ ለምን ቲሸርትህን አውለቅ? ሞቆኝ ወይኔ ጉዴ! ሳይሆን አትተውም እንዴ? ሞቆኝ የመጣሁት ምንድን ነው አንተ የሚሞቅ አርፈህ ተቀመጥ አልንገራት ልጅቱን። እኔ ከእሷ መስማት ፈልጋለሁ። እሷ ያለው ነገር ማወቅ አለባት። ቁጭ በል ቁጭ በል እስኪ ያለው ነገር የኔዎች አባት ነው ታውቂያለሽ አይደል? ስሜታዊ ሆነሽ የመጣሽው እኮ የኔን አታውቂኝም? አየሁ እኮ ኧረ ምን አለ ከዚህ በላይ እንዴት ልመና እንዴት እንደዚህ ሆነ? እንዴት እናንተ ላይ ወንበር ስለሌለ ነው? አይ ይሄ አስረጅኝ። ያሳዝናል። እኔ እኮ የሚያምነኝ ማጣቴ ነው። ቁጭ በል ያሳዝናል። ቁጭ በል እኔ ሚስቴ ማታምነኝ ከሆነ አንተ ማነህ? ምን አገባህ? ዝም በል ቁጭ በል። ምን አገባህ? አንተስ ምን ቪዲዮውን እያስፈራራ እሷን አብረሽኝ ካልተኛሽ ይችላል። እንዲከታተል ደውዬ እና እኛ ደግሞ ህግ አካል በእያንዳንዱ በሚደርሰው ነገር እሷ ገብቶሻል አይደል? ስለዚህ ባልሽ በጣም ባለጌ የምር የሚሰራው ስራ በጣም የሚተክል ልጅ አለችው። አንተ ይሄ ነው የእናንተ 20 ዓመት ትዳር ይሄ ነው። ከኔ ምን ጎደለ? እንዴት ምን ልመን? አሁን እዚህ ጋር የተቀመጥኩት እሺ፣ ቆይ ምን ልታረገባ? እዚህ ቤት ምን ልታረገባ? ምን ግንኙነት ታውቂያለሽ? የምታውቂው መረጃ አለ? እኔ ምንም አለ ካፌ ላስገባት እኮ ነው። የተሻለ ደሞዝ አለ ብዬ እኮ ነው ያመጣኋት። እና ቤቷ መተህ ነው የምታስገባት? እና እሷ እሺ፣ አሁን አንተ እንደዚህ እሷ ደግሞ ምንድነው? እሺ፣ ምንድን ነበር ሲያደርግ ነበር? ምን አልኩ? በቃ የሆነ ቀን ማለት የሆነ ካፌ ማለት ነው። በቃ እኮ ንጹህ እናውራ እኮ። ዝም በል አስወራኝ። አንተ ምንድን ነው አፍ ካላወራ በቃ አትቀመጥማ። ችግር አለበት እንደዚህ ነው ያባለው ጸባዩን አውቀዋለሁ። በቃ የሆነ ካፌ ነበርና በቃ ማለት ጠጣን ምናምን ያን ታይም በቃ ማለት ያላሰብኩትም እሱ ግን ሆነ ብሎ ነው ያሴራ እሱ ሆነ ብሎ ነው ያሰበው። ገባሽ? በሱ ጓደኛ ማለት ነው። አዎ እኮ በጓደኛው የሆነ ልጅ አስክረን የሆነ ነገር እንጠቀምባት ብሎ ማለት ነው። አንቺ ለምን አገኘሽው? አይ እኔ ምን ላድርግ? ካፌ ላይ እኮ ተቀምጬ ለምን አገኘሽኝ? ካፌ ለምን አገኘሽኝ? ንገሪያ፣ ተናገሪ። ቤት ከታልኛለ ብቻዬን የምኖረው አንቺ ይኸውልህ፣ አንተ በጣም በድላታል። እየሰማኸኝ ነው? በድላታል። ለሴት ልጅ አብራችሁስ ለምን ምን ያው የሰው ሀገር ሰዎች ቤት ይጨንቀኛል። ካፌው ላይ የሆነ ነገር ለመጠቀም ነበር የተቀመጡት። ገባሽ አይደል? ከዛ እሱ ከጓደኛው ጋር ተማክረው የሆነ ሴራ አድርገው ልምትኑ የምጠጣበት ቦታ የሆነ ነገር አስደርገው ነው አደረጉብሽ። ከዛ ልክ ማታ ላይ ይዞባታል፣ ገባሽ? ከዛ እሱ ያስፈራራ አብረን እንተኛ አብረን እንደር እያለ ነው። ያንቺ ነው እንዴ? ያ ከነጫ እኮ ያነሳው እንዴ? ቋንጣ ነው ጥያቄ አንተ አታፍርም እንዴ? ትንሽ ልጁ ያነሳው ካሜራ እውነት ነው። ሰውዬ ሚስቴ ጋር ነው ያለው። እሺ ሚስት ላይ ነው ያለው። ሚስቴ ማጽድት ያለች አረን እንዳትነካኝ እኔ ይኸውልሽ የምታሳዝነው ምንድን ነው ማታስጨርሰው? በጣም ነው የሚያሳዝነው። በቃ ሊወስደው እኮ ነው ቪዲዮ። ምንድን ነው የሚሻለው? ችግር የለውም። ያው ነው ይኸውልሽ፣ እናት ቁጭ በይ አንቺ ትንሽ ተረጋጊ። ያለውን ነገር እናወራ። ያለውን ነገር ለእሷ አስረጃትና የሚያደርገውን ነገር አድርጎ እንዲያስጠፋ እሷ የሆነ ኃላፊነት ትውሰድብሽ። ምን ኃላፊነት ትወስዳለህ? ሰውዬው እያየኸው ችግር የለውም። እኛ በሚጠየቀው አካል የምንፈልገውን ነገር ስለያዘን አንቺ ዋናው እሱ ላይ ክትትል ማድረግ ያለብን ነገር አድርገናል። ገብቶሻል አይደለ? ስለዚህ እሱ እንዲያዝና ያለውን ነገር እሷ እንድታቅልሽ ካረግን እሷ የሚደረገውን ነገር አድርጋ ታስጠፋዋለች። አብራችሁ ተኝታችኋል? እስኪ በቃ እኔ ያኔ ራሴ ስስት በቃ የት እንዳመጣኝ አላውቅም። ጠዋት ላይ ቪዲዮ ይዤልሻለሁ ምናምን እንዳለ ታስታውሹ ነገር የለም? ምንም አስታውሰው ነገር የለኝም። በቃ ስለዚህ ስራ ቀጥርሻለሁ ብሎ ነው ያገኘው። ስራ ቀጥርሻለሁ ብሎ እዛ ካፌ ላይ የሆነ ነገር እየተጠቀምኩ ነበር። ከጓደኞቹ ጋር የሆነ ማለት የመጥፎ ነገር አስበው ነው አንድ ላይ የመጡት። ገባሽ? ስለዚህ በቃ እዛ እንትን እየጠጣሁ እያለ የሆነ ነገር ከተቱበት። አይዞሽ፣ እኔ እሱን ሰውዬ እኮ አውቀዋለሁ፣ ድሮም አውቀዋለሁ። ባለጌ። አዎ፣ አሁን እሷ ምንድነው መሰለሽ ቪዲዮ ፋይል አለ እሱ ላይ፣ እሱ ስልክ ላይ ፋይል አለ፣ የእሷ ፋይል አለ። አሁን ፋይሉ እሱን እያስፈራራ ነው እዚህ ድረስም የደረሰው። ገብቶሻል?
እሷ ደግሞ ጓደኛዋ ነግሯት እኛ እንድንከታተልላት ነበር የመጣችው። ያ የሚደረገውን ክትትል አድርገን ለማጋለጥ ነው። ስለዚህ እኔም ከስራ ቦታ መጥቼ አንቺን አንዴ እፈልግሻለሁ ብዬ ይሄን ነገር ነው ላሳይሽ የመጣሁት። ገብቶሻል? ለአንቺም እንግዲህ እንደዚህ ማድረጉ ለልጆቹ ጥሩ አይደለም። ባለትዳር ጥሩ አይደለም። ለሚሰማን ሰው በኖርኩበት በእርግጥ ከእሷ ጋር አብሮ አልተኛም፣ ግን እያስፈራራት ነበር። ገብቶሻል? ከዚህ በፊት ያለውንም ታሪክ እንግዲህ እኛ የምናውቀው ነገር የለም። ገብቶሻል አይደል? ግን እቺ ልጅ ምስኪን ናት፣ ረፍቷ አዳሪ ናት፣ በራሷ ነው ሰርታ የምትኖረው። እያስፈራራ እንደዚህ ማድረግ የለበትም። ገብቶሻል? ስለዚህ ፋይል አለ። አሁን እሷ ያለውን ታሪክ ነግራሻለች። ቪዲዮ አለ እሱ ጋር። አሁንም ያን ቪዲዮ ከፖስተባት ህይወቷን የሚበላሽ ያለውን ነገር አብረን እንሰራለን ማለት ነው። እኔ ልጆቼ የማይስሙ ለማንም አታውሪ፣ እኔ እሱም የሚያግዘኝን ያግዘኛል። አብረንንም ፋይልሽን እናጠፋዋለን። ካሁን በኋላ ግን እሱ አጠገብ አትድረሺ። እኔ እሱ ትልቅ ሰው ነው እንጂ ጭራሽ እኮ እኔ እሱ እንዴት አድርጌ ነው አንቺ ስታስብ አባትሽ ነው እኮ የሚሆነው። አውቃለሁ፣ ግን እና ምን ላድርግ ነው? እሺ ስለዚህ ያለውን ነገር እናጠፋለን። ስተሰጥሻ ስተቱን ግን አሁን በመልካም ነው ማረም ያለብን። ሰው ማይስማ ልጆቼም ደግሞ እኔ እንደዚህ አይነት ነገር እንዲሰሙ እንዲያቆም አልፈልግም። እሷ ትዳር እንዲበተን አንፈልግም። ግን እንደዚህ መደረግ የለበትም። የእሷ ህይወት አሁን እሷ ጋር ፋይሉ እንዲያጠፋላት ነው። እኔ አሁን የራሴን ፋይል አለ። አሁን እሷ አላጠፋም ቢል እኔ በህጋዊ መንገድ እሄዳለሁ። ምክንያቱም እኔ ጋር ፋይል አለው። እሷን ሲያስፈራራ እሷን እንደዚህ ሲይዝትባት ማለት ነው። ማንኛውም ሰው ብዙ ነገር ሊያደርግ ይችላል። ይሄን ነገር ግን በቪዲዮ ይዞ ማስፈራራት አይችልም። ህግም ይቀጣል፣ ያስቀጣል። ገብቶሻል? ስለዚህ ያ ፋይል እኔም አለኝ፣ እሱ የሚይዘው ፋይል እኔም አለኝ ማለት ነው። ይሄን ነገር አይተሽ እንዲያጠፋ እኔ በሰላማዊ መንገድ ነገሮች የሚፈቱበትን መንገድ ነው የምፈልገው። ስለዚህ በሰላማዊ መንገድ ለመፍታት እንሞክራለን። ልጆቼ የማይስሙ ይሄን ነው የምፈልገው። ትልቅ ልጆች ነው ያሉን። ገብቷል? ልጆቼም ስለልቦና ይጎዳል። ስለዚህ እኔም ደግሞ አሁን ባለውበት በዚህ እድሜ ጥሩ አይመጣም። ለኔም ለሱ ብዙ ነገር ነው የምናናጋው ነገር ያለው። ስለዚህ አንቺም ወጣት ነሽ፣ አንቺንም ህይወት አይበላሽ። የኔም ለልጆቼ ስል ሴት ልጅ እንዳንቺ ስላለ ያለውን ነገር እንደምንም ለማስተካከል እንሞክራለን። ካሁን በኋላ ግን አጠገቡ እንዳትደርሺ። ኧረ አልደርስም። ግን እሺ በእናትሽ እና ቪዲዮ እንዴት አድርገሽ ማለት ፍላሽ ማለት ልክ ቤት ሲገባ ምናምን እሱ ለኔ ታዩ። እኔ በምንም መንገድ ያለውን ነገር እንዴት እንደምናረግ እሱም ያለውን ነገር ይመክረኛል። እንዴት እንደማገኝ ለሱ ነግረዋለሁ። ካልተፖስተማ ችግር የለውም። ህይወት አንዴ ተበላሽቶ ችግር የለውም። ስለዚህ አሁን በሱ ሀሳብ ትስማሚያለሽ? ያለውን ነገር እንትን ብለን እንድታጠፋልሽ እናደርጋለን። እሷ እርግጠኛ ባያጠፋም ግዴታ አሁን ማድረግ ያለበት ነገር ነው። እኔ ጋር ፋይል ስላለ ማያጠፋ ከሆነ ወደ ህግ ነው የሚሄደው። ስለዚህ ያጠፋል፣ ግድ ነው። ይሄ እንደዛ ነው የሚሆነው። ምክንያቱም እኔ የኔ ስራ ትልቁ ስራ ይሄ ነው። የተቸገሩ የሚበደሉ ሰዎች አሉ፣ ከነሱ ጎን መቆም ነው። ገብቶሻል? እና እንደዚህ ደግሞ ባለትዳር ሰዎች እንደዚህ ያደርጋሉ ተብሎ ማን ያምናል? እሱ ልክ ነው። ገብቶሻል አይደል? ስለዚህ ይሄን ሲያደርግ ደግሞ በጣም ለአእምሮ የሚከብድ ነገር ነው። እሱን ተውና አሁን ለኔ ለልጆቼ ስትል ለኔም ስትል እቺ ልጅ ሰው የላትም አጠገቧ ማንም የለም ብሎ ነበር እንደዛ ሲያደርግ የነበረው። ምክንያቱም በደንብ ስለሷ ሂስትሪ ያውቀዋል ማለት ነው። እሷን በራሷ ነው ተከራይታ የምትኖረው። ያለት ያገኛት ተከራይታ ያገኘችውን ነገር እየሰራች ነው የምትኖረው። ካፌ ነው የምትሰሪው። ስለዚህ ያንን ህይወቷን ሊያበላሽባት ነው እንግዲህ። ከዚችም ህይወት ሆኖ ከዚች ላይ እንዲነጠቅ ነው ማለት ነው። ስለዚህ ይሄ መሆን የለበትም። በዚህ እንስማማለን። አንቺም አጠፋሽ። ከትልልቅ ሰዎች ጋር መጠጣት አልነበረብሽም። ስራም ከሆነ ብዙ አንቺም ጋር ጥፋት አለው፣ ስህተት አለው። ይሄ ነገር ከዚህ በኋላ እሷ እንድታስተካክል ያለውን ነገር እኔ ምን ትንላታለሁ፣ የሚደገፈውን ነገር አድርገን ከዚህ ህይወት እንድትወጣ ነው የምናደርገው። እሺ። እና ሚስጥራችንን ያዘው እባክህ ልጅ። ችግር የለውም። በቃ እሱ እኔ ፋይሉ እንዲያጠፋ ነው የምፈልገው። እኔ ያንን ነው እንዴት እንደሚያጠፋ በቤተሰብም በምንም አስጠይቀዋለሁ። እኔ ወደ ህግ አካል መሄድ ምንም አልፈልግም። በሰላማዊ መንገድ እነዚህ ነገሮች መፍታት ነው የምፈልገው። ያንን ያርግ፣ ችግር የለውም። በቃ እኔ በማስጠይቅ አስጠይቀዋለሁ። እሺ፣ እናመሰግናለን።